በዚህ አመት እንደ ዞን የበጋ መስኖ ንቅናቄውን በዞን ደረጃ ሁሉም ባለድርሻ አካላት በተገኙበት ንቅናቄ አድርገናል። በአመቱ ከ12000 ሄክታር በላይ ለማልማት ነበር ያቀርነው። ከቅድ በላይ አሳክተናል። በሁሉም አይነት ሰብሎች የቲማቲም፣ የአበሻ ጎመን፣ የበጋ መስኖ ስንዴ እንዲሁም ደግሞ የካሮትን ጨምሮ አጠቃላይ በመስኖ የሚለሙ የጓሮ አትክልቶችን ጨምሮ በመስኖ ወደ 12000 ሄክታር በላይ አቀደን ከቅድ በላይ ነው ያሳካነው። ይሄም ሲሳካ እንግዲህ ሁሉንም አርሶ አደር በማሳተፍ ነው የሰራ ነው። መስኖ ቅድመ ዝግጅት ላይ የመጀመሪያው ስራ መሆን አለበት ብለን ያለው የውሃ አማራጭ መፍጠር ስራ ነው። የውሃ አማራጭ ውሃ ገብ በሆኑ አካባቢዎች ላይ አስቀድመን የውሃ አማራጭ የፈጠርነው በዘመናዊ መስኖ የሚለማባቸው አካባቢዎች የዘመናዊ መስኖ ውሃ አማራጮችን በማጽዳት የተበላሹ ካናሎችን ደግሞ በመጠገን ሁሉም የመስኖ አማራጮቻችን ወደ ተግባር እንዲገቡ አድርገናል። ይሄን በማድረግ ሁሉም በውሃ ሊለማ የሚችል መሬት ያለው አርሶ አደር በሙሉ ወደ ስራ እንዲገባ አድርገን ውጤታማ ስራ ሰርተናል ማለት ነው። ሁሉንም የመስኖ ስራዎች አንዱ በክላስተር እንዲለሙ ነው ያደረግነው። እንዳያችሁት አሁን ባለንበት አካባቢ ቲማቲም ብቻ እንኳን ብንወስድ ከ700 ሄክታር በላይ ቲማቲም በክላስተር አልምተናል። ሽንኩርትንም ብታዩ የሽንኩርት ክላስተር አለን፣ የጎመን ክላስተር አለን፣ የአበሻ ጎመንና የጥቅል ጎመን በራሱ ክላስተር አለን። ብዙ ጊዜ ደግሞ እየለማ ያልሆነው ከአርሶ አደሮቻችን እየወጣ የነበረው ቀይ ስር ነው። ቀይ ስርን በዚህ አመት በስፋት እንዲለማ አድርገናል። ለገበያም እያቀረብን ያለነው ማለት ነው። ሌሎችም ሰብሎች በተመሳሳይ መንገድ። ሌላው ትልቅ የጠቅላይ ሚኒስትራችን ኢኒሺዬቲቭ የነበረው የበጋ መስኖ ስንዴ ልማት ነው። እሱንም የወረዳዎችን ለይተን ፖቴንሻል ባላቸው ወረዳዎች ለማልማት አቀደን የ300 ሄክታር እንደዞን አልምተን በዚህ ዛሬ እየተሰበሰበ ነው ያለው። ምርታማነቱንም ሲታይ በጣም የተሻለ ሊባል የሚችል ነው። በጠቅላይ ሚኒስትሩ በአገር ደረጃ ስንዴን እንደ ኢኒሺዬቲቭ ላውንች ሲደረግ በራሱ የትርክትን የሚቀይር ነው። ከዚህ ቀደም ኢትዮጵያ የምትታወቀው ስንዴ ለማኝ ሀገር መሆኗ ነው የሚታወቀው። ስንዴን በመደበኛ በመኸር እርሻ ከምናለማው በተጨማሪ በመስኖ በማልማት የምግብ ሰብልን በራስ ከመቻል አልፎ ከሀገር ውጭ ምርት ለማምረት እየተደረገ ያለውን ጥረት እያሳካ ተግባር ነው ብሎ መውሰድ ይቻላል። ያ ብቻ አይደለም፣ በዞን ደረጃም ያስቀመጥነው ግብ አለ። በግብርና ሴክተሩ 6 የግብርና ተቋም ምሰሶች የሚባሉ አሉ። ከሱ ውስጥ አንዱ ለፋብሪካ የሚሆን ግብዓት ማምረት ነው። ሌላኛው ደግሞ ከውጭ የሚገቡ ምርቶችን መተካት ነው። ይሄን ግብ ያሳካ የመስኖ ስራ ወቅት ነው ማለት ይቻላል። በቀጣይ አመትም ይሄን ስራ ለማስፋት ትልቅ ትምህርት ያገኘንበት ነው ማለት ይቻላል። ሌሎችም ግቦችን ብናይ ከመስኖ ጋር አቀናጅተን የመራ ነው የጠቅላይ ሚኒስትሩ ኢኒሺዬቲቭ የሆነ ከድህነት ወደ አምራችነት በሚል ንቅናቄ አድርገን በርካታ የሴፍትኔት ተጠቃሚዎች በመስኖ ልማት ወቅት ተሳታፊ እንዲሆኑ በማድረግ የምግብ ክፍተታቸውን እንዲሸፍኑ ከዛም አልፎ ደግሞ አመት ሙሉ ሳይራቡ የስቶክ እንዲኖራቸው የማድረግ ስራ ሰርተናል ማለት ነው። ይሄን በዚህ በመስኖ ልማት ስራ ብቻ ሳይሆን በጓሮ አትክልት እና በ30-40-30 ኢኒሺዬቲቭ በማቀፍ ውጤታማ ስራ እንዲሰሩ አድርገናል። በእያንዳንዱ የተረጂ ጓሮ የአቮካዶ፣ ፓፓያ፣ ሙዝ እንዲሁም ደግሞ ቡና እንዲኖራቸው በማድረግ ተጠቃሚ እንዲሆኑ አድርገናል ማለት ነው። ስለዚህ ይህን የበጋ ወቅት ስራን በአግባቡ የተጠቀምነው ነው። በዚህ ጊዜ ያገኘነውን ልምድ ይዘን ደግሞ በቅድመ በልግ ለመድገም እንቅስቃሴ እያደረግን ያለ ነው። ያ ብቻ አይደለም፣ በመደበኛ በልግ ጊዜም አሁን እየገባን ያለው የእርሻ ስራ እየሰራን ያለ ነው። አጠናክረን ለመስራት እንቅስቃሴ እያደረግን ያለ ነው። የምንገኝበት ቀበሌ ከወረዳችን አንዱ መስኖ ከሚሰራበት አንዱ ቀበሌ የሆነው ሻንቃ ነው። አሁን እንደምታዩት ያው የበጋ መስኖ ስንዴ ይሄ ስንዴ የአገር ሉዓላዊነትን የሚያስከብር የኢሉና ጉዳይ የሆነውን ስንዴ ያው የምናነሳበት ጊዜ ነው ማለት ነው። ይሄ ለእኛ ለአርሶ አደሮቻችንም ለብልጽግናም ያው ትልቅ አንዱ የመጋቢት ትሩፋት ከሚለው አንዱ ስለሆነ ያው በጣም ደስ የሚል ነገር አለኝ።